እና በፈኪና በአህሙዬ ቪዲዮ ሰርቼ ነበር። እሱም እንግዲህ የሰው ደስታ የሚያስደስታቸው እንኳን ደስ አላችሁ ብዬ ሰርቼ ነበረ። ምንድነው የመጨረሻውን ፓርቲ አላየሁም ነበረ። ከዚያ ዛሬ ቪዲዮ ሲለቀቅ እንግዲህ በአህሙዬ ቤት ቁጭ ብዬ አይቼ እስከ መጨረሻው። ከዚያ በኋላ ኮሜንትም ደግሞ በሰራሁት ቪዲዮ እንዴ ፕራንክ እኮ ነው ምናምን ነገር ስትይ ወላሂ በጣም ነው የደነገጥኩኝ እና ከወዲሁ ያው ይቅርታ ጠይቃችኋለሁ። ምንድነው የመጨረሻውን ፓርቲ አላየሁም የሆነ 5 ሴኮንድ ወይም 1 ደቂቃ እንደዚያ ነገር ሲቀረኝ ነው አቋርጬ። ያው ታውቃላችሁ ስራ ላይ ምናምን ነገር ስንሆን እንጠራለን በዚያው አቋርጬ ወጣሁ ማለት ነው። እና እንጂ እኔ እስከ መጨረሻው ነው ቪዲዮ የማይ የማናቸውን ዩቱበሮች እና ያው እንግዲህ ይቅርታ ጠይቃለሁ የመጨረሻውን ፓርቲ ስላላየው ነው። ያም ሆነ እንግዲህ ዛሬ ፈኪና አህሙዬ ያው በትናንት ነው በተሰራው ቪዲዮ ኦዲየንሶቻቸው ለነሱ እንግዲህ ያው ጥሩ ነገር አበርክተውላቸዋል። በጣም እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሙባረክ ቤተሰቦች ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። እንግዲህ ከመግቢያ ላይ እንዳልኋችሁ እኔም ከወዲሁ ይቅርታ ጠይቄያለሁ። የመጨረሻውን ፓርቲ ትናንትና ላየሁት ነበር። እንዳልኋችሁ ያው ተጠርቼ ወደ 10 ሴኮንድ ወይም እንግዲህ ወደ 2 ደቂቃ ወደ 3 ደቂቃ ሲቀረኝ ነበረ አቋርጬ የወጣው ማለት ነው። ለዚያ ነው ሁላችሁም ከቤት የመጣችሁ እንዴ ፕራንክ እኮ ነው አላየሽውም እንዴ ምናምን ብላችሁ ቪዲዮውን እስከ መጨረሻው አዳምጣችሁ ይህንም አስተያየት ስለሰጣችሁኝ ከመቀመጫ ተነስቼ እጅግ አመሰግናችኋለሁ ማለት ነው። ጎበዞች እንደዚህ ቪዲዮውን አዳምጣችሁ እንደዚህ አስተያየት እኛ የምንሳሳት ከሆነ አሁን እኛ እነዚህ ታዋቂዎች እነፈኪ ብቻ ብዙ ታዋቂዎች ማለት ነው እነሱ ቪዲዮ ሰርተው እኛ በእነሱ አስተያየት ስንሰጣቸው ደስ እንደሚላቸው እናንተ ደግሞ ለእኛ ለትናንሽ ዩቱበሮች አስተያየት ስትሰጡን በጣም ነው። ለምን ስህተታችን እናውቃለን። አሁን ስህተቴን አውቄ ይቅርታ ጠየኳችሁ። ለምን ቪዲዮውን እስከ መጨረሻ ስላላየሁት እና ለዚያ ነው። እና ይሄና ደግሞ ታላቅነት ነው። ቪዲዮውን አዳምጣችሁ አይ ፕራንክ እኮ ነው እህቴ እንደዚህ ስላላችሁ ወላሂ ከልብ ነው የማመሰግናችሁ። ጀዛኩም ላይ ሀይረን በጣም አመሰግናችኋለሁ። በጣም ወዳችኋለሁ። አላህ ይጠብቃችሁ በያላችሁበት። እና ደግሞ ሌላ አስተያየት ደግሞ ምንድን ነው አህሙዬ መጀመሪያ ምንድነው የሆነ ኮሜንቶች ተደራራቢዎች አለውኝ። አህሙዬ ቲክታከር ነው እንጂ ዩቱበር አይደለም ላላችሁኝ እሱን ከፈልጋችሁ ሊንክ አመጣላችኋለሁ። እሱም ራሱ ተነግሯል። አህሙዬ መጀመሪያ ዩቱብ ነበር የከፈተ ዩቱብም ቲክታከርም ነው። ቲክታከር መሆኑን አውቃለሁኝ እና ግን ዩቱብ ላይ ከፍቶ በኦሮሞኛ ነበር የሚናገር ማለት ነው። ከዚያ በኋላ ያው እይታ የሌለው ሲሆን ምን አሉት? ያው አንተ በኦሮምኛም በአረበኛም ማስተላለፍ ትችላለህ ሲባል በሁለቱ ያው እንግዲህ አማርኛ የሚሰማለ ኦሮሞኛ የሚሰማለ እንደዚህ ትግረኛ ብቻ ሁሉም በየራሱ ቋንቋ የሚችላለ እና ለዚያ በጣም ቢብረት ነበር። ለአመት ይሁን ለስድስት ወር ለምን ይሁን እይታው በጣም የወረደ ነው። ልክ እንደኛ አሁን እንደምንሰራው 500 400 600 ምናምን እንደሚታየው የእሱም እንደዚያ ነበረ እና ያው ፈኪሃ መጣች ወደ ሚዲያው። ከዚያ በኋላ ከፈኪሃ ጋር አብረው መስራት ጀመሩ እንጂ መጀመሪያ ሀ ብሎ አህሙ ዩቱብ ከፍቶ ነበር። እሱም ራሱ ከወትኛው ቪዲዮ እንደሆነ እንጂ ረስቼዋለሁ። እኔ በቲክቶክ የተናገረ ዩቱብ ላይ ከሆነ ኢንሻአላህ ሊንኩን ፈልጌ ከፈለጋችሁ ታመጣላችኋለሁ ማለት ነው። አህሙ መጀመሪያ ዩቱበር ነበር። ዩቱበር ሆኖ ግን እይታ የለውም እና በፈኪሃ ነው የታወቀ። ይሄ ደግሞ አለማጋነን ብዙዎቻችሁ ያው ሰምታችሁታል። አዎ ዩቱበር ነበርኩኝ ግን በኦሮመኛ ብቻ ስለሆነ ያው ኦሮመኛ ተናጋሪ ብቻ ነው አህሙ ሲከታተል የነበረ እና ግን በአማርኛና በኦሮሞኛ ከሆነ ደግሞ በጣም ብዙ ተመልካቾች ሊያገኝ ይችላል። እና ያም ሆነ እንግዲህ ከፈኪያ ጋር በጣም ብዙ እይታዎች እያገኘ ነው። እንግዲህ እዛ ትናንትና ፈኪያ በጣም ተናዳ ወደ ዘወር ብዬ ቪዲዮናቸውን ሂጄ አይቼ በጣም ነው የገረመኝ። አህሙዬም ደግሞ በጣም ፈጣጣ ነው ማለት ነው። ወላሂ እኔ ከዚህ ላይ ሳላጋንን መናገር እችላለሁ። ለምን ብትሉ እንዴት ከቤት መሰለን ቤት ልገዛ ሂጅ እንዴት የቤቱን ባለቤት እና ፈኪሃኔ ወላሂ እውነት ነበር የመሰለኝ። እንዴት ፈኪሃና የቤቱን ባለቤት እንዴት ፕራንክ ያደርጋል? ኦኬ ሌላ ሰው ይሁን ስራ ነው። አዎ ስራ ነው እናውቃለን። ያው እሱም አህሙዬም ከቤቱ እንትን ከሚለው ጋር ያው ከእሱ ጋር ተነጋግረው ነው። ኦኬ ተነጋገሩ። ግን ቢሆንም ያው ደስ አይልም። እንደኔ ያው ትንሽ የሚደብር ነገር አለው። እንደኔ ያው ትንሽ የሚደብራለው። ፈኪሃም እንግዲህ እንዳያቸዋት በጣም ስሜታዊ ሆና ነበረ። ግን አላህ የልቧን መሻት ሞልቷላት እንግዲህ
ከኦዲየንሶቿ እንደዚህ የቤት እንትን ያው ስጦታም ሆነ ምንም ሆነ የመጀመሪያ ክፍያ ተከፍሎላቸዋል። እነሱ ከአመት ከ6 ወር በኋላ ወይስ ከአመት በኋላ ነው ክፍያ የሚጀምሩ ማለት ነው። እና ይህም ራሱ አንድ ትልቅ ነገር ነው። ግን እንደዚህ ያለ ቀልድ ብታቆሙ፣ እንደዚህ ያለ ቀልድ ያው ጥሩ አይደለም። አንደኛ በጣም ሰዎች ይናደዳሉ። ከፍቅራችሁ መሀል የመራራቅ ባህሪ ሊመጣ ይችላል። እናንተ እንድትራራቁ እናንተ አያችሁ። አሁን ይሄ ኦዲየንሳችሁ እንደዚህ ያደርግላችሁ ሁለታችሁ እንድትለያዩ አይፈልግም። ሁለታችሁ አብራችሁ እንድትሰሩ ነው የሚፈልጉ ሰዎች ማለት ነው። እና ፈኪያም ያው እንግዲህ ረጋ በይ። ፕራንክ በቃ ስራ ነው፣ የዩቱብ ስራ ጠቅልለሽ ጠንቅቀሽ እስከምታወቂ ድረስ ፕራንክ ከተባለ ያው ስሜታዊ ሆን ትችላለች። ግን አሁን ከዚያ ያለ እንግዲህ ያው በጣም ስሜታዊ ሆና ነበር። ያው ነገሩ ያናድዳል። አህሙም በጣም እንጃ እንደዚያ ፕራንክ ማድረጉ እንኳን ለሶፊና ለእኔም ራሱ በጣም ነበር ያስደነገጠኝ። ምን እንጃ ብቻ አላውቅም። እንዴትስ ቢችል ነው? እንዴትስ አስቻሉ? እንደዚያ ከዚያ መሀል ገብቶ ፕራንክ። ኦኬ ፈኪ አህሙ ዩቱበሮች ፕራንክ ምናምን ነገር ለምደውታልኝ። ዛሬ ይጣላሉ፣ ነገ ይታረቃሉ ምናምን ነገር በጣም ይናደዳሉ፣ በጣም ይበሳጫሉ። ከዚያ በኋላ ያው ከ3 ቀንና ከ4 ቀን በኋላ ፕራንክ ነው እንደዚህ ይላሉ። ከዛ ያው ኦኬ ይሉና መልሰው ደግሞ ወደ ስራቸው ይመለሳሉ። ይሄ ምንድነው? የራሳቸው ስራና ስራ እስከሆነ ግን ከዚያ ውስጥ ያው ፈኪንም በጣም አበሳጭቷታል። ብቻ ሆነ እንግዲህ በሰላም ተፈቷል ነገሩ። ግን እንደዚህ ያለ ፕራንክ ባይለመዳችሁ ባይኔ ማለት ነው። ሁላችሁ አመሰግናለሁ። አስተያየቴን እንግዲህ ይህን ቪዲዮ አዳምጣችሁ የምሳሳተውን ነገር ስህተቴን እስከምትነግሩኝ ድረስ ሁሌ አመሰግናችኋለሁ። አላህ ይጠብቃችሁ። አሁንም ስህተቴን እረሙኝ እላችኋለሁ እንጂ አህሙዬ መጀመሪያ ጊዜ ዩቲዩበር ነበረ። ቲክታከር መሆኑን አውቃለሁ። ግን ያው የታወቀ በማን ነው? በፈኪያ ነው ማለት ነው። እና ደግሞ በሌላ ደግሞ እንግዲህ እስካልመጣ ድረስ ሁላችሁም እጅግ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።